እንዴት ናችሁ? በነገራችን ላይ ዛሬ ማይክል አርቴታ ከተወሰኑ ሰዓታት በኋላ የሚደረገውን ጨዋታ ፉልሃምን የሚያሸንፍ ከሆነ በውድድር ዓመቱ እስከዚህ ሰዓት 40ኛ ድሉን በማስመዝገብ በ2001 2002 በፈረንጆች ዘመን ቀመር ተመዝግቦ የነበረው በታላቁ አርሰን ቬንገር በዛ በገና ነው የአርሰናል ቡድን ተመዝግቦ የነበረውን ክብረ ወሰን ያሻሽላል። ይሄ አዲስ ታሪክ ነው። ግን በጣም በሚገርም ሁኔታ የማይክል አርቴታ አዲስ ታሪክም አዲስ ክብረ ወሰንም መሻሻልም ምንም ነገር እንደ አዲስ እንደ ታሪክ ሊያወሩ ብዙዎቹ ዝግጁ አይደሉም። ይገርመኛል። የእሱ ሕጸጽ የሆነች ጉድፍ ብቻ ነው የሚነቅሱትና ይገርመኛል። የማይክል አርቴታ ነገር በደጋፊዎች ሳይቀር ማለት ነው። ብዙ ታሪኮችን እያሻሻለ ነው ማይክል አርቴታ። ገናናውን አርሰናልን እየመለሰው እንደሆነ በብዙ መንገድ እያየን ነው። ለምሳሌ ከብዙ ማሳያዎች አንዱ ይሄ ነው። አርሰን ቬንገር በ2001 2002 ይሄ የኢንቪዚብል የሚባለው የማይሸነፈው ቡድን የነበረበት ዘመን ነው። ያ ቡድን ያስመዘግበውን አንዳንድ ታሪኮችን እየተጋራም እያሻሻለም ጭምር ነው። ለምሳሌ ማይክል አርቴታ እና አንድ ነገር ብቻ ስለቀረው ይሄ ዋንጫ የሚባለውን ነገር ስላልጨበጠው በዛ ምክንያት በቃ ደጋፊዎችም በኔጌቲቭ እይታ የሚመለከቱበትን መንገድ ብዙ ጊዜ ይገርመኛል። አሁን ብዙዎቹ ዛሬ አርሰናል እንግዲህ ለዋንጫ የሚፎካከር ቲም ነው። ብዙ ተንታኞች ቅድመ ግምት ለአርሰናል እየሰጡ ነው። ግን ብዙዎች አሰብስበው የሚጠብቁት አሁን ፉልሃም ለንደን በጣም ይወግማል ብዙ ጊዜ አርሰናል ላይ እና ምናልባትም በዚህ በጣም ሰስፔንስ በሆኑበት ደጋፊዎች በዚህ ጊዜ በፉልሃም ነጥብ ቢጥል ወይም ቢሸነፍ ብሎ ለትችት እንዲሰፍ ብለው ብዙዎቹ እንደሚጠብቁት ብዙዎቹ ሚዲያዎች እኔ እንደዛ ገምታለሁ። ግን በእኔ ግምት አይሸነፍም የሚል እምነት አለኝ። ለማንኛውም በጣም ወሳኝ ተጫዋቾች ስቲል በጉዳት አሉ። እንደነ ቲምበር ኦዲጋርድም አጠራጣሪ ነው እና የተወሰኑ ሌሎቹ ወሳኝ ተጫዋቾች በጉዳት አሉ። አሁንም ግን ደግሞ ያለው ስኳድ ለፉልሃም ያንሳል የሚል እምነት የለኝም። ለማንኛውም እንዲያው ስለ ትችትና አርቴታ ላይ ስለሚመጣው ዝናብ ካነሳው አይቀር አንዲት ነገር ብቻ ልበል። ለምሳሌ ሰሞኑን የፒኤስጂ እና የሙኒክ ጨዋታ በቃ ዓለም የተደመመበት ነው። እውነት ለመናገር እኔም የተደመምኩበት ነው እና ምንድነው ብዙዎቻችን ያስደመመን ምንድነው በቃ ፍርሃት የሌለው ኦፕን የሆነ ፕሌይ ጎል የሚቆጠርበት አዝናኝ የሆነ ነው አይደለም። አርሰናል ሙኒክ ቢሆን ኖሮ 5-4 የተሸነፈ ቢሆን ኖሮ በእኔ ግምት ከትችት ያመልጣል ብዬ አላስብም። መጀመሪያ ራያ ላይ ይነሳሉ። ይሄ ነው ክሊንሺት የሚባለው፣ ይሄ ነው እንደዚህ በጣም ጎበዝ በረኛ የሚባለው 4 ጎል በአንድ ጨዋታ ለዛውን በሴሚ ፋይናል የሚያስተናግድ ተብሎ መተቸቱ አይቀርም ነበር። ማይክል አርቴታም በተመሳሳይ የሚያፈስ የኋላ ክፍል ያልተደራጀ መከላከል ሲባል የነበረው ጥንካሬ እሱ ነበር። ይሄው 4 ጎል እየተስተናገደበት ነው ተብሎ መተቸቱ አይቀርም ነበር ብዬ አስባለሁ። ስለዚህ ለትችት ማዕከል የተደረገ አካል በየትኛውም መንገድ መተቸቱ አይቀርም። ዝም ብሎ ስራውን መስራት ብቻ ነው። ግን ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ማይክል አርቴታ ምንጊዜም ቢሆን ቆሞ ለእያንዳንዱ መልስ የሚሰጥ አይደለም። እንደው በተለየ የቃለ መጠይቅ ሰዓት ወይም ጋዜጣዊ መግለጫ ሲጠየቅ እንኳን አድበስብሶ ነው የሚያልፈው እንጂ በትክክል ለተቺዎቹ ምላሽ አይሰጥም። በጣም የሚገርመኝ ነገርና የሚመቼ ፓርት እሱ ብቻ ነው። ከማይክል አርቴታ እሱ ብቻ ነው። እኔ ሴስ ለምሳሌ ስራውን ነው የሚሰራው እንጂ ለተቺዎቹ መልስ በመስጠት ጊዜ አያጠፋም። ብዙ ነገሩ ይመቸኛል፣ ኦልሞስት ሁሉም ነገሩ እና እስኪ እንግዲህ የዛሬ ከፉልሃም ጋር የሚያደርገውን ጨዋታ አርሰናል የሚያሸንፍ ከሆነ በተለይም በተሻለ የጎል ዲፈረንስ የሚያሸንፍ ከሆነ ምናልባትም በቀጣይ ነገ ሲቲ በኤቨርተን እንደው ባይሸነፍ እንኳን አትሊስት አርሰናል በጥሩ የጎል ዲፈረንስ እያሸነፈ ከቀጠለ ቀሪ ጨዋታዎችን ሻምፒዮን የመሆን ክብሩ ከፍ ያለ ነው፣ ያለው ግምት ከፍ ያለ ነው የሚል እምነት አለ። ለማንኛውም ድል አርሰናል፣ ይመቻችሁ።